በሁለተኛው ቀን ኤፍሱን በሆስፒታል ውስጥ ስለ ልገሳ በስልክ ስትወያይ ነበረ። በድንገት ሰፊዳ ትመጣለች። ዶክተር መሆኗንና ለሆስፒታሉ ትልቅ ገንዘብ ለመለገስ ዝግጁ መሆኗን ትናገራለች። ኤፍሱን እሷን ለመርዳት የሚፈልጉትን ጉዳዮች እንድታይ ትወስዳታለች። አሚር ሁለቱን አብረው ሲያያቸው ደነገጠ። እንዴት እርምጃ መውሰድ እንዳለበት አያውቅም ነበረ። ምክንያቱም ኤፍሱን እሱ እንዳገባ አታውቅም ነበረ። ሚስቱ እውነቱን እንዳትናገርበት ፈራ። ኤፍሱን ወደ ቢሮ ስትመለስ አባቷ ገብቶ ሁሉንም ነገር ከልቡ እንዳልተናገረ ይነግራታል። እናቷን እንዳትመለከት የመከልከል መብት እንደሌለውም ጭምር። በሁለቱ መካከል ባለው አለመግባባት እሷ ተጠያቂ አይደለችም፣ በምትሰራው ስራም እንደሚኮራባት ይነግራታል። ምንም ይሁን ምን ህልሟን እንድትከተልም ይጠይቃታል። ኤፍሱን በጣም ተነካችና አለቀሰች። እሱ ባለም ላይ ታላቅ አባት እንደሆነም ነገረችው። ከስራ በኋላ አሚር ከኤፍሱን ጋር ስለ ሰፊዳ መናዘዝ ይጀምራል። በዩኒቨርሲቲ ውስጥ እንደተዋወቁና እንደተዋደዱ እንደተጋቡም ይነግራታል። ከጥቂት ጊዜ በኋላም ግን ሰፊዳ ከሀገር ውጭ የሥራ ዕድል አገኘችና ከእሷ ጋር እንዲሄድ ጠየቀችው። ነገር ግን ቱርክን መልቀቅ ስለማይፈልግ እምቢ አላት። ስለዚህ ሰፊዳ ህልሟን ለመከተልም ወሰነች። እሱን ቅድሚያ አልሰጠችውም እና በድንገት ብቻዋን ተጓዘች። አሚር ሰፊዳን እንደማይወዳት ያረጋግጥላታል። ኤፍሱን በእርሱ እንደምትተማመንና ከሷ ውጭ ማንንም እንደማይወድ ታውቃለች። አሚር ወደ ቤት ሲመለስ ሰፊዳ እየጠበቀችው አገኛት እና በበሽታ እየተጎዳች እንደሆነና ከ3 ወር በኋላ እንደምትሞት የሚገልጽ የሕክምና ሪፖርት አሳየችው። አሚር ደነገጠ። ለበሽታዋ መድኃኒት ለማግኘት የተቻለውን ሁሉ እንደሚያደርግ በመናገር እንዳትፈራ ይጠይቃታል። ሰፊዳም ሁኔታውን ተጠቅማ ብቸኛው መድኃኒቷ የሱ ከጎኗ መሆኑ እንደሆነ ትነግረዋለች። አሚርም ሊጎዳት ስለማይፈልግ ፍላጎቷን ሊፈጽምላትና ከጎኗ ሊቆም ይወስናል። ምሽት ላይ ኤፍሱን እራት እየበሉ ታየዋለች። በዚህም ተሳስታ ተመልሰው እንደተገናኙ ታስባለች። አሚር ሁኔታውን ለማስረዳት ይሞክራል። ነገር ግን እሷ ልትሰማው ፈቃደኛ አይደለችም። ሰፊዴ በዚህ ወቅት ከሱ ጋር እንደምትቆይ እናያለን። ምክንያቱም በመጨረሻዎቹ ቀናት ብቻዋን መተው አይፈልግምና። በሚቀጥለው ቀን አሚር ስለ ሰፊዴ ሁኔታ ጓደኛውን ዶክተር ለማማከር ይሄዳል። ዶክተሩም በሽታዋ በጣም ያልተለመደ እንደሆነ ነገር ግን ለዚህ በሽታ አዲስ መድኃኒት ላይ ክሊኒካዊ ሙከራዎች እንዳሉና መድኃኒቱን በፍጥነት ለማግኘት እንደሚሞክር ይነግረዋል። ነገር ግን መድኃኒቱ ሊፈውሳት ይችል እንደሆነ እርግጠኛ አይደለም። ኤፍሱን ወደ ቤት ትመለሳለች። አሚር ነጭ ቀሚስ ለብሳ በእጁ የያዛት ሲቪላይን ያለችበትን ድግስ ማዘጋጀቱንም ታያለች። እዚህ ጋር ወደ ኤፍሱን አይምሮች በመቶዎች የሚቆጠሩ ጥርጣሬዎች ይመጣሉ። ልታናግረው ትሄዳለች። ነገር ግን አሚር የፍቺ ድግስ እንዳዘጋጀ ትገነዘባለች። በእርግጥ ኤፍሱን በጣም ደስ ይላታል እና እንኳን ደስ ያለህ ትለዋለች። ከድግሱ በኋላም አሚር በአይኖቿ ላይ የነበረውን የደስታ ሚስጥር ይጠይቃታል። ኤፍሱንም ምንም እንዳልተፈጠረ ትነግረዋለች። አሚር ግን እየዋሸች እንደሆነና አይኖቿ ሌላ ነገር እንደሚናገሩ ይነግራታል። በሚቀጥለው ቀን አሚር ለኤፍሱን ቁርስ አዘጋጅቶ ሰጣት። ትላንትና ስላስደነገጣትም ይቅርታ ይጠይቃታል። ኤፍሱንም ሰፊዴ ለምን ትላንትና ቤቱ እንዳደረች ጠይቀዋለች። አሚር በአስቸጋሪ ሁኔታ ውስጥ እንዳለችና ከእሷ ጋር መሆን እንዳለበት ይነግራታል። ጓደኛሞች ብቻና ለእሷ ምንም አይነት ስሜት እንደሌለው ጭምር ያረጋግጥላታል። አሁን የሚወዳት ብቸኛዋ ልጅ ከፊቱ ቁርስ እየበላች ያለችው እሷ እንደሆነች ይነግራታል። ኤፍሱን ፈገግ አለች። በጣም እንደሚወዳት በማወቋ ደስተኛ ነች። ነገር ግን በሐዘን የውሉ ጊዜ ሊያልቅ ስለሆነ ወደ መንደሯ መመለስ እንዳለባት ለአባቷ ቃል እንደገባችለት ትነግረዋለች። አሚር በየቀኑ ከእንቅልፉ የሚቀሰቅሰው ጫጫታዋ እንደሚናፍቀውና የሚያበሳጫት ማንኛውንም ነገር እንዳታስብና ቀኗን እንድትኖር ይነግራታል። በመቀጠልም አሚር ሰፊዴን ወደ ጓደኛው ዶክተር ይወስዳታል። ዶክተሩ ለሁኔታዋ ኬሞቴራፒ ሕክምና እንዳለም ይነግራታል። ነገር ግን ይህ ሕክምና ረጅም ዓመታትን ሊወስድ ስለሚችል ትዕግስት እንደሚያስፈልግ ጭምር። ሰፊዴ ግን ሕክምናውን ትቃወማለች። በሕይወቷ ተስፋ ቆርጣለች። አሚር ደግሞ በጣም ተስፋ ቆራጭ በመሆኗ ይቆጣል። ሊረዳት እንደሚሞክርም ይነግራታል። ነገር ግን እሷ ራሷን ካላገዘች እርዳታው ምንም ፋይዳ አይኖረውም። ምሽት ላይ ኤፍሱን ከሁሉም ሰራተኞች ፊት ቆማ ፐርቪን የእሷ እናት እንደሆነችና ሁሉም አክሲዮኖቿ በሆስፒታል ውስጥ በሷ ስም እንደሆነ በዚህ ውሳኔ ላይም ተመስርታ ኤፍሱን በሆስፒታል ውስጥ አንድ ትልቅ ክፍል ነፃ ሕክምና የሚሰጥ እንደምታዘጋጅ ተወስናለች። በእርግጥ ሁሉም ዶክተሮች በውሳኔዋ ደስተኛ አልሆኑም። ምክንያቱም በዚህ መንገድ ደሞዛቸው ይቀንሳል። ነገር ግን በዚህ ቅጽበት አሚር ተነስቶ በሁሉም ሰው ፊት ያቅፋታል። በውሳኔዋም በጣም ኩራት እንደሚሰማውና እንደሚደግፋትም ይነግራታል። ኢስታንቡል ከሱ ጋር በመቆየቷም የበለጠ ደስተኛ ነው። ኤፍሱን ወደ ቤት ስትመለስ ሰፊዴ ብቻዋን ተቀምጣ እያለቀሰች ታገኛታለች። እናም ምን እንደተፈጠረ ትጠይቃታለች። ሰፊዴን በጣም እንዳመማትና እየሞተች እንደሆነም ትናገራለች። ኤፍሱን በጣም ታዝናለች። ለበሽታዋ መፍትሄ ካለም ትጠይቃታለች። ሰፊዴም ለበሽታዋ መድኃኒት እንደሌለ ትነግራታለች። እናም አሚር ስለ በሽታዋ የሚያውቅ ብቸኛ ሰው እንደሆነም ጭምር አሁንም እንደምትወደውና የቀረው ህይወቷን ከሱ ጋር ማሳለፍ እንደምትፈልግም ትናዘዛለች። በእርግጥ ኤፍሱን እየሞተች ስለሆነ ምንም አላለቻትም። ኤፍሱን ቀስ በቀስ ከአሚር ህይወት ትወጣለች። አሚር ግን ኤፍሱን እያደረገች ያለው ነገር ድንገተኛ ለው ሚስጥር ሊገባው አልቻለም። ስህተት እንደሰራም ያስባል።
አንድ ቀን ታዲያ ለኤፍሱን ሰርፕራይዝ አዘጋጀላትና እንደሚወዳት ይነግራታል። ነገር ግን ኤፍሱን በምላሹ አስደነገጠችው። እናም በህይወቷ ውስጥ ሌላ ሰው እንዳለ ነገረችው። ነገር ግን አሚር ከማ ጋር እንደጀመረች ለመናገር ፈቃደኛ ስላልሆነች አላመናትም። በመቀጠልም ኤፍሱን አይኑርን ለማግኘት ትሄዳለች። ያደረገችውን ሁሉ ትነግራታለች። እናም በጣም አዝናለች። አይኑርም አሁንም የምትወደው ከሆነና ወደሱ እንድትመለስ ትጠይቃታለች። ኤፍሱን ግን ወደሱ መመለስ ከባድ እንደሆነባት ትነግራታለች። ምክንያቱም በዚህ መንገድ ራስ ወዳድ እንደምትሆንና የምትወደውን ብቸኛ ሰው ከሷ እንደምትነጥቃት ታስባለች። በሚቀጥለው ቀን አሚር ወደ ሆስፒታል ሊያደርሳት ቢፈልግም እምቢ አለችው። አዲሱ ፍቅረኛዋ እንደሚወስዳትም ነገረችው። አሚር በጣም ተበሳጨ። ከማን ጋር እንደተገናኘች ለማወቅም ይጓጓል። አይኑርም የኤፍሱንን ስም በመጥቀስ አበባ እንዲላክላት ለአበባ መደብር ትደውላለች። ይህ ሁሉ አሚር አበቦቹን አይቶ ጓደኛ እንዳላት እንዲያምን ነበረ። አሚር አበቦቹን ሲያያቸው በጣም ይናደዳል። አይኑርን በቀዶ ጥገና ክፍል ውስጥ ዘግቶባት ኤፍሱን ከማ ጋር እንደተገናኘች እንድትነግረው ማስፈራራት ይጀምራል። አይኑርም ትንሽ ካተኮረ የኤፍሱን ልብ ያለው ማ ጋር እንደሆነ እንደሚያውቅ ትነግረዋለች። አይኑር እሱ ማለቷን ቢሆንም እሱ ግን ፍንጮቹን አልተረዳም። ተስፋ ቆርጦም እንድትወጣ ይፈቅድላታል። በሚቀጥለው ቀን ሁሉም የሆስፒታሉ ዶክተሮች ለአዲስ የውበት ምርቶች ኩባንያ ድግስ ይሄዳሉ። ይህም ከኩባንያቸው ምርቶች በምን የተለየ እንደሆነ ለማወቅና የራሳቸውን የውበት ምርቶች ለማሻሻል ነው። ኤፍሱን ከሷ ጋር ወደ ድግሱ የሚገባውንና ፍቅረኛዋ መስሎ የሚተውነውን ሰው እየጠበቀች ነው። በጥቂት ደቂቃዎች ውስጥም ኤፍሱን ከቅርብ ጓደኛዋ ሴር ጋር ወደ ድግሱ ትገባለች። በእርግጥ አሚር ይህንን ትዕይንት መቋቋም አልቻለም። ኤፍሱንን ከድግሱ ውጭ ወስዶ ይጮህባታል። ድርጊቶቿንና ሞኝነቷንም መቋቋም እንደማይችል ይነግራታል። በዚህ ቅጽበት ታዲያ አሚርን የሙጥኝ የምትለው ፌሊክስ ወደ እነሱ ትመጣለች። ከ3 ሳምንት በፊት ከአይምሮ ሆስፒታል እንደወጣችም ትነግረዋለች። በዚህ ጊዜም እሱን እየተከታተለች እንደሆነና እንደተገናኙ እንዳወቀች ከእርሷ ሌላ ማንንም እንዲወድ እንደማትፈቅድ ትነግረዋለች። በድንገት ፌሊክስ ሽጉጥ አውጥታ ልትገድለውም አሚር ላይ ታነጣጥራለች። ስተኩስም ኤፍሱን በፍጥነት ከአሚር ፊት ትቆማለች። እናም ጥይቱን በሱ ምትክ ትቀበላለች። ደም እየፈሳት ነው። አሚርም ይጮሃል። በዚህ ጊዜ ሁሉም እንግዶች ተሰብስበው አምቡላንሱ እስኪመጣ ድረስ ደሙን ለማስቆም ይሞክራሉ። በጥቂት ደቂቃዎች ውስጥም አምቡላንሱ ደርሶ ፍጥነትም ወደ ሆስፒታል ይወስዷታል። አሚርም ቀዶ ጥገናውን ለመከታተል ከሷ ጋር ወደ ቀዶ ጥገና ክፍል ይገባል። በቀዶ ጥገና ወቅትም ልቧ ከአንድ ጊዜ በላይ ይቆማል። ነገር ግን ዶክተሮቹ ሁኔታውን መቆጣጠር ችሏል። ከጥቂት ሰዓት በኋላም ዶክተሩ ከቀዶ ጥገና ክፍል ወጥቶ ለፐርቪን ልጇ ኮማ ውስጥ እንደገባችና ከኮማው ልትነቃ ይችል እንደሆነ እንደማያውቅ ይነግራታል። አሚርም ከቀዶ ጥገና ክፍል ወጥቶ በድንጋጤ ውስጥ ነው። አይኑር እሱም መዝለፍ ጀምራለች። በጓደኛዋ የደረሰው ሁሉ የሱ ጥፋት እንደሆነም ትነግረዋለች። አባቱም ከሱ ጋር ይቀመጥና ያጽናነዋል። አሚር እያለቀሰ የሆነ ነገር ቢደርስባት ራሱን ፈጽሞ ይቅር እንደማይል ይነግረዋል። በመቀጠልም አሚር ጓንት ለብሶ ወደ ኤፍሱን ክፍል ገብቶ እጇን ይዞ በጣም እንደሚወዳት ይነግራታል። ከነቃች በኋላም ከህይወቷ እንደሚጠፋም ቃል ይገባል። በመቀጠልም አሚር ወደ ቤት ተመልሶ ሴፍዴ ስለ ኤፍሱን ሁኔታ ጠይቀዋለች። አሁንም ኮማ ውስጥ እንዳለች ይነግራታል። ሴፍዴም ታዝናለች። እናም ተስፋ እንዳይቆርጥ ትነግረዋለች። በህክምና መጀመሯና ሁኔታዋ እየተሻሻለ በመሆኑም ያስደንቀዋል። አሚር ይህ በጣም ጥሩ ዜና እንደሆነም ይነግራታል። በህይወቷ ደስተኛ እንድትሆንም ይመኝላታል። አሚርም በስተመጨረሻ ከሚያውቃቸው ሰዎች ሁሉ ለመራቅ ይወስናል። ከጥቂት ቀናት በኋላም አሚር ከኤፍሱን አጠገብ ተቀምጦ ከኮማዋ ለመንቃቷ ተስፋ አስቆርጦታል። ለመሄድም ይነሳል። ነገር ግን በዚህ ጊዜ ኤፍሱን አይኖቿን ከፍታ ስሙን ትጠራለች። አሚርም በደስታ ወደ እሷ ይሮጣል። በዚህ ጊዜ እንባውን መቆጣጠር አልቻለም። ከጥቂት ቀናት በኋላ ኤፍሱን ወደ መደበኛ ክፍል ትዘዋወራለች። እናቷ ሁል ጊዜ ከሷ ጋር ነች። ይህ ክስተትም ሁለቱን በጣም አቀራርቧል። እናም ኤፍሱን እናቷን ይቅር እንድትላትም ያደርጋታል። ከጥቂት ጊዜ በኋላ ሁኔታዋ ይሻሻልና ወደ ቤቷ ትመለሳለች። ነገር ግን አሚር እንደሌለ ታያለች እና ሴፍዴ ብቻዋን ተቀምጣለች። ሴፍዴ አሚር የት እንደሄደ እንደማታውቅ ነገር ግን እሷ ከደረሰባት ነገር በኋላ ከፍተኛ የመንፈስ ጭንቀት ውስጥ እንደገባ ከህይወቷ ለመጥፋት እንደወሰነም ትነግራታለች። በዚህ መንገድ እሷን እየጠበቀ እንደሆነ ያስባል። ነገር ግን ሁል ጊዜ ይጨነቅ በነበረበት ጊዜ ወደሚሄድበት ጫካ እንደሄደም ትገምታለች። ኤፍሱን ከህይወቷ መጥፋቱን እንደሚጎዳት ትናገራለች። ሴፍዴ እንደምትወደውና ለሷ ስትል ከሱ ለመራቅ ብዙ ጊዜ እንደሞከረችም ትናዘዛለች። ነገር ግን አልቻለችም። ሴፍዴም ይህን ሁሉ እንደምታውቅ ትነግራታለች። በዚህ ጊዜ አሚር እሷን እንደሚወዳት ስላረጋገጠች ከሱ እንደምትርቅ ቃል ትገባለች። ከሱ ልትነጥቃት አትችልምና ኤፍሱን ሴፍዴን አመሰገነቻት። ከዚያም ኤፍሱን ልብሶቿን ይዛ ወደ ጫካ ትሄዳለች። እዚያም ኤፍሱን አሚርን በየቦታው ትፈልገዋለች። በመጨረሻም የሚኖርበትን ታገኛለች። ወደ ውስጥ ስትገባም ባዶ ሆኖ ነገር ግን ብዙ የሷን ፎቶዎች ታገኛለች። ይህ ሁሉ አሁንም እንደሚወዳትና እንደሚያስባት እንድታውቅ ያደርጋታል። ከካራቫኑ ስትወጣ አሚር እንጨት እየቆረጠ ታገኘዋለች። እሱም በማየቷ ደስተኛ ሆና በጉጉት ወደ እሱ ትሮጣለች። ነገር ግን እሱ ሲያያት ደነገጠና ብቻውን መሆን እንደሚፈልግ እንድትሄድም ይጠይቃታል። ኤፍሱን ግን ለመሄድ ፍቃደኛ አልሆነችም። አሚርም ወደ ካራቫኑ ገብቶ ይቆልፈዋል። ኤፍሱን ግን ዝናብ እስኪዘንብባትና ልብሷ ሁሉ እስኪረጥብ ድረስ ውጭ ትጠብቀዋለች። አሚርም እንዳይበርዳት ወደ ውስጥ እንድትገባ ይጠይቃታል። ነገር ግን እሱ ወጥቶ እስኪያናግራት ድረስ ለመግባት ፍቃደኛ አይደለችም። አሚርም
ወጥቶ ግንኙነታቸው ከዚህ በላይ ሊቀጥል እንደማይችል ይነግራታል። ኤፍሱን ግን በንግግሩ ታዝናለች፣ እናም እያለቀሰች ትሄዳለች። ነገር ግን ለረጅም ጊዜ ከሱ መራቅ አልቻለችም። ተመለሰችና ኮማ ውስጥ በነበረችበት ጊዜ የእሱን የፍቅር ኑዛዜዎች እንደሰማችና እሷም እንደምትወደው ትነግረዋለች። በዚህ ጊዜ አሚር ስሜቱን መቆጣጠር አልቻለም፣ አቀፋት። በመቀጠልም አሚርና ኤፍሱን ወደ መንደሩ ይሄዳሉ። እዚያም የኤፍሱን አያትን ብቻዋን ያገኟታል። ምክንያቱም የኤፍሱን አባት ወደ ጀርመን ለእረፍት ሄዶ ነበረ። አያቷ ቀኑን ሙሉ በእርሻ ላይ እንዲሰሩ ታደርጋቸዋለች። ምሽት ላይ ሁሉም የኤፍሱንና የአሚር ጓደኞች ወደ እርሻ ቦታው ይመጣሉ። አሚር በሁሉም ሰው ፊት ኤፍሱንን ማግባት እንደሚፈልግ ይናገራል። ከጥቂት ቀናት በኋላም አሚር ለኤፍሱን የጋብቻ ቀለበት ገዝቶላት በባህሩ ዳርቻ ላይ በሮማንቲክ ሁኔታ ያስርላታል። እናም አሚር አይኖቿን ጨፍኖ ከባህሩ ራቅ ወዳለ ቦታ ይወስዳታል። ከአይኖቿ ላይም እጁን ሲያነሳ የሰርግ ድግስ እንደተዘጋጀላትና ሁሉም ጓደኞቿ እንደተጋበዙ ታያለች። ጓደኞቿ የሰርግ ልብስ ስላልነበራት የአበባ አክሊል ያደርጉላታል። ኤፍሱን በመጨረሻ አሚርን እያገባች መሆኑን ማመን አልቻለችም። ሌሊቱን በሙሉ አብረውም ይጨፍራሉ። ዶክተሮቹ ተከታታይ የቱርክ ድራማ እዚህ ላይ ተፈጸመ።